እርግጠኞች ነን እነሱን ያሳደቷት ብለን ማይሆን መረጃ ሰብስባችሁ እዛ ጋር እያዋሻችሁ ነበረ ነው እያልኩ ያለሁት። ከገባን በኋላ ያወራችሁት ወሬ ውሸት ነበረ። ገብቷል? መጠርጠራችንና ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ይመሻል ይነጋል። እንግዲህ ዛሬ ይዤላችሁ የመጣሁት የአብርሽና የነ ሩታ ስለ ሄርሜላ ኤፍሬም ሁሉም ቤተሰባቸው ተሰብስበው እንግዲህ ኤፍሬምንም አብርሽንም ጠርተው ስለ ራሱ ትንሽ አንዳንድ ነገር ሲሉ እንግዲህ አብርሽ ምናክል እንደተንቀጠቀጠ በጣም ነው የሚያሳዝነው። አብርሽና ቡዝዬ አንድ ናቸው። እንግዲህ ሩታም በቡዝዬ በመነኛው ከልቧ ውልቅ ብላ እንደወጣች እግዚአብሔር ነው የሚያውቀው። ቡዝዬ ለሩታ በጣም ብዙ ጊዜ ታግላ ነበረ። እንግዲህ አንዳንድ ጊዜ ደና ሰው ተብለሽ ደና ሰው ተብላችሁ ሰው ሲቀርባችሁ ያን ሰው በክብር ወይ በትህትና ሌሎቹ ነገር ትታችሁ እንግዲህ አብሶ ተዋልዳችሁ ከተዋለዳችሁ በኋላ እንደዚህ አይነት ቂም መያዝ በጣም ከባድ ነው። ቡዝዬ እንግዲህ ዳኒን ፎቶ ካሳየችው በኋላ ባሌ ነው ብለሽ አንቺ ፎቶ ካሳየሽ እንደዚህ ነው ወይ የሚመለሰው? ባልሽ አይደለም ወይ? ይሄ ልጅ ለምንድነው ፎቶን ራቁቱን የርቃና ፎቶን ለምንድነው ለዳኒ ያሳየሽው በሚባል ሁኔታ ነው እንግዲህ ቡዝዬ ከዛ በኋላ ነው ጥለት ታርግታ የጣላቻት። እና እንግዲህ አሁን ሩታና ሁሉም ተሰብስበው ቤተሰብ እንግዲህ ሄርሜላ የጠፋችበት ምክንያት የእሷ ሽፈት በአብርሽ ላይ እንደምታሾፍና ለአብርሽ እንደማትሆን አሁንም የሰሞኑ ጭንቀትም አልበቃንም። ሰሞኑን የጠፋችበት ምክንያት የእርግዝና ምክንያት አይደለም፣ አጭበርባሪ ነች እች ልጅ። ከዚች ልጅ ስር መቆም አለብህስ አትቆምም በሚል ሁኔታ ኤፍሬም እንግዲህ ዛሬም ታላቅ እህቱንና ታላቅ ወንድሙን ይዞ በመምጣት እንግዲህ እሪታውን አቅርቧል ማለት ነው። አብርሽ ደግሞ ምንም ነገር የሚመለከትህ ነገር አንዲት ነገር የለም ሄርሜላ ነገም ዛሬም የምትዋሸኝ ነገር የለም። እኔ በጣም አትጎዳኝም ብዬ ነው የማስበው፣ አመኜበት ነው። ስለ ሄርሜላ እርግዝና ምን የሚመለከታችሁ ነገር የለም። ሄርሜላ ብታረግዝም ምንም ችግር የለውም። ስለዚህ ደሞሳ አትዋሸኝም ብሎ መልስ ሰጠ። ካልዋሸክ ሰሞኑን አንተ የሆነ ነገር ስትሆን በጣም እሪ ነው የምትለው። እኛንም አሳስረህን ነበረ ምንም በማናቀው። እኔ ኤፍሬም ወንድምህን እንኳን በሷ ስለለወከኝ በጣም ነው እያዘንኩት። ቡዝዬንም በጣም ነው እያዘንኩበት። እኔና ቡዝዬ ተነጋግረን አንድ ላይ ፈታን ነበረ። ነገር ግን በድጋሚ ቡዝዬ ቪዲዮ ላይ አንዳንድ ነገር ስላለች በጣም ከፍቶኛል። ወንድሜ ታላቄ ብቻ ነው ለኔ እየተናገረው፣ ምንም ችግር የለውም። እኔ ህይወትህ ውስጥ አልገባውብህም፣ ግን አንድ ነገር ሲመጣ ወደኛ ነው የምታመጣው። ነገሮቹን ጉትተክ ወደኛ ስለምታመጣ ሩታም እኔም እኮ የልጅህ እናት ነኝ። ምንም ባላረግነው እኛ ተጠርጥረን እስር ቤት የምንገባበት ምክንያት የለም። ስለዚህ እሷ ደግሞ ዛሬ አውቃ ለራሷ ጠፍታ የፈለገችበት ቦታ ቁጭ ብላ እኛ ስንፋጅና ቪዲዮ ስንሰራ ሁሉ እሷ እያየችን በእኛ ቪዲዮ ፈገግታዋን እየገለጸች እንደገና ደግሞ አንተ ስታብድና አንተ እንደሆነ ነገር ሲያረግህ ቁጭ ብላ ተደብቃ ስትመለከት ነበረ ሄርሜላ። አሁን ደግሞ አንድ ሳምንት ቁጭ ብላ የፈለገችበት ቦታ ሄዳ ቁጭ ብላ ስትመጣ እንዴት ነው ዝም ምትላት?
እርጉዝ ነኝ ብላ ስትናገርም እንዴት ልታምናት ቻልክ? ያንተ ምክንያት ምንድን ነው? ከኛ ራስ ለምንድን ነው የማትወርደው? ከኛ ራስ ውረድ ብለን ተናግረናል። እቺ ሴት ደግሞ አትሆንክም፣ እርጉዝ እንደሆነችም እንዴት አወክ? አንተ ከወለድክ 1 ዓመትም ያንተ ልጅ አልሆንም። እንዴት ምን ማለት ነው? እርጉዝ ነኝ ብላ ዛሬ ስትነግርህ እንዴት ነው ያመንከው? ብሎ ኤፍሬም ሲጠይቀው ነበረ። ሩታም እንግዲህ ከኤፍሬም በኋላ እቺ አትሆንክም፣ ለምንድን ነው እርጉዝ ነኝ የምትለው? እንደዛ እኛ ስንፋጅ ዝም ብላ ምክንያት ፈጥራ ነው እሷ እንደዚህ የምታደርገውን እንጂ እውነት አይደለም። አንተ ግን ምን ፈልገህ ነው ስትለው፣ አንቺ ስለኔ ህይወት ምንም የሚመለከትሽ ነገር የለም። ከህይወትሽ ውስጥ ወጥቻለሁ፣ ከኔ ህይወት ውስጥ ወጥተሻል። ሄርሜላ ብትጎዳኝም ምንም ችግር የለውም በማለት እንግዲህ ስለ አሁን አንቺና ኤፍሬም ሄርሜላ አረገዘች ሲባል ለምንድን ነው እየተቃጠላችሁ? የእናንተ ችግርስ ምንድን ነው? ኬት ወዴት ነው? እንዴት ነው ችግራችሁ? ብሎ ኤፍሬም እንግዲህ ሲናገር ነበረ። ውድ ተመልካች ነገሮቹ በጣም እየከባበዱ ሲመጡ ሩታም እንግዲህ በሄርሜላ እርግዝና አረገዝኩ በማለት በጣም ነው እንግዲህ የተበሳጨችው። ኤፍሬምም ተበሳጭቷል። ሁላቸውም እንግዲህ ብዙዬም የምትናገረው ነገር ነው ያጣችው። ምክንያቱም በጣም ነበረ ለሷ ያሸበሸበችው ነገሮቹ እንደዚህ በቅርብ ይሆናሉ ብላ ያላሰበች ነገር ስለሆነ ነገሮቹ በጣም ከባድ ስለሆኑባት ብዙዬም የማስተካክለው ነገር አለ፣ እናንተ ደግሞ እንደዚህ እዚህ ቁጭ ብላችሁ እናንተ ደግሞ እንደዚህ የምትነጋገሩበት ምክንያት የለውም በሚል ሁኔታ አስተላልፋለች። እንግዲህ ብዙዬም እንግዲህ በምን አይነት መንገድ ለማስተካከል እንደምትሞክር እሷ ነች እንግዲህ የምታውቀው። ውድ ተመልካች እናንተም እንግዲህ ብዙዬ የሩታን ድምፅ እንኳን ማዳመጥ የማትፈልግ ወቅት ላይ ደርሳለች። ብዙዬ በጣም ነው በአብርሽ በኩል ሩታን የጣላቻት ማለት ነው። እና እዚህ ጋር ብዙዬን አንድ ነገር ማለት እፈልጋለሁ። እዚህ ህይወት ውስጥ ባትገባና እሷም ልጆቿንም አሳይታለች። ባለትዳርም ነች፣ ልጆችም አላት። ሩታና አብርሽ ብጣሉም እንግዲህ ሩታና አብርሽ ቢጣሉም ነገ መካከላቸው የሚያገናኛቸው ልጅ አላቸው። እንግዲህ ልጁም ዞሮ ዞሮ እነኚህ ዩቱብ የሚባሉት ነገሮች እንግዲህ ቪዲዮ ነውና ከነሱ እጅ ስለማይጠፋ ስለዚህ እንግዲህ ውድ ተመልካች እንደው ዝም ብትልና እንደው ዝም ብላ ብታዳመጥና ሁኔታቸውን በቻለችበት መንገድ እልህ ውስጥ ባትገባ እኔ በጣም ደስ ይለኛል ብዬ ነው የማስበው። ሩታ ላይ ትኩረት አድርጋለች፣ ኤፍሬም ላይም ትኩረት አድርጋለች። በአሁኑ ሰዓት የአብርሽ ወንድም ስለ እውነት ወንድ ልጅ ነውና በጣም እኔ እንደዚህ አይነት ወንድም ቢኖረኝ ብዬ እስከመቃና ድረስ ነው። በጣም በትዕግስት ከሚገባ በላይ እህቱንም ወንድሙንም ሩታንም በትህትና እያናገራቸው ነው ማለት ነው። እና ብዙዬ ደግሞ ሄዳ መጨረሻዋ ምንም ነገር አላማረላትም። ስለዚህ እንግዲህ ከዚህ ሁኔታ ከዚህ ነገሮች ውስጥ እኔ ነኝ በአሁኑ ጊዜ በፍጹም ታላቅና ታናሽ የሚሰማ ወቅት አይደለም። ለራሳቸው ነው እንደፈለጉ የሚሆኑትና እኛ መጨረሻ ላይ ከንቱ ልፋት ብቻ ነው በራሳችን ተናደን ዝም ማለት ነውና ብዙዬ ከእንደዚህ አይነት ነገር ብትከላከልና ራሷን ብትጠብቅ ኦልሬዲ በጣም ደስ ይለኛል። ወደሚቀጥለው ቪዲዮ አብረን ስንሄድ እንግዲህ አብርሽ እኔ አልደርስባችሁም ስለሆነ ነገር ይቅርታ አድርጉልኝ። ስለዚህ ሩታንም ኤፍሬንም
ኤፍሬምንም ብሏል። በፍጹም 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 እሱ ሩታ በፍጹም ከሄርሜላ አይኑን ማንሳትም አይፈልግም። በጣም በሚገርም ሁኔታ ነው እንግዲህ የሚፈልጋት ማለት ነው። እግዚአብሔር እንግዲህ የሚፈላለገውን ሰው እግዚአብሔር ሲያገጣጥም ደግሞ በጣም ደስ ይላል። እሱም መልካም ህይወት ይሁንላት፣ እሷም መልካም ሰው ያጋጥማት። ምንም እዚህ ሶሻል ሚዲያ ላይ መጥተው እንደዚህ ይሄን ያክል የሚደባደቡበት ምክንያት ያለ አይመስለኝም። ውድ ተመልካች እንግዲህ ውድ ተመልካች ዛሬ ይዤላችሁ የመጣሁት ይሄ ቪዲዮ ነው። ቪዲዮውን ሰብስክራይብ እና ላይክ እያረጋችሁ ብታበረታቱኝ በጣም ደስ ይለኛል። ሁላችሁንም አመሰግናለሁ። መታችሁ ላይክ ስላረጋችሁኝም ያላረጋችሁኝም ሁላችሁም ክብሩልኝ፣ ክብር በሩልኝ ውድ ተመልካች። እና እንግዲህ ከአንዳንድ ነገሮች በጣም ይደብራል። በጣም ነው የሚደብረው። ሩታም እንግዲህ በራሷ ጥፋት ነው ትዳሯን ጭምልቅልቅ ያደረገችው። እሷም ማታጠልቅ ብላለች። አሁን እንግዲህ ስንት ጊዜ ሰልፍ ተወጥቷልና ነገሮቹ በጣም ከባድ በቃ የሆነ መንፈስ ነው በእነሱ ትዳር ውስጥ የገባው። አብርሽም እንግዲህ እንደምናየው ምንም በፍጹም በቃ የሚቻልና በፍጹም የሚቻል ሰው አይደለም ማለት ነው። ውድ ተመልካች የዛሬ ቪዲዮ እንግዲህ ይሄን ይመስላልና ቪዲዮውን ሰብስክራይብ እና ላይክ እያረጋችሁ የኔ ቪዲዮ ላይክ የለውም ቪዲዮ የለውም። ላይክ ሲኖረው ነው ለሰው ተደራሽ የሚሆነው። እንግዲህ ምንም ማድረግ ስለማንችል ውድ ተመልካች እንድች እያልን እንግዲህ እንጨርሰዋለን ማለት ነው። ማትረዳክ ሴት አሁንም ቢሆን ነገርም ቢሆን ህይወትክ ላይ እንዳለ ነገራቶች ነው የምታበላሽበት። ስለዚህ አትሆንም። ከዚች ልጅ ጋር ያለክ ነገር ብታቆም ነው የሚሻለው። አንተ በምታደርገው